አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁኝ። የወርቅን ዋጋ ይዤላችሁ ከች ብያለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮውን ደግሞ ላይክ እና ሼር አድርጉት። ላይክ አትርሱ። ቀጥታ ወደ መጣሁበት አልፋለሁ ማለት ነው። ዛሬ ቀኑ ማክሰኞ ነው፣ ሜይ 13 2025 ማለት ነው። የማክሰኞ የቀን ውሎ ምን ይመስላል የሚለውን እነግራችኋለሁ ማለት ነው። ዛሬ 1 ግራም 21 ካራት የባህሪን ወርቅ በጆርዳን ባለፈ ላይ 70 ገብቶ ነበር። ከዛም ደግሞ 68 ደርሶ ነበር ማለት ነው። ዛሬ ግን 62 ዲናር እየተሸጠ ይገኛል። የ6 ሪያል ቅናሽ ማለት ነው ጆርዳን ላይ። እንዲሁም ኮይት ላይ 1 ግራም 21 ካራት የባህሪን ወርቅ ባለፈ 34 ዲናር እየተሸጠ ነበር። ዛሬ 25 ዲናር እየተሸጠ ይገኛል ማለት ነው። ይህ እንግዲህ ኮይት ላይ ያለው የወርቅ ዋጋ ነው። ልዩነቱን እንግዲህ እናንተ ማየት ትችላላችሁ ማለት ነው። ኳተር ላይ 1 ግራም 21 ካራት የባህሪን ወርቅ ባለፈ ላይ 338 እየተሸጠ ይገኝ ነበረ ማለት ነው። ዛሬ 330 ሪያል እየተሸጠ ይገኛል ማለት ነው። ይሄ ኳተር ላይ ያለው የወርቅ ዋጋ ነው። በመቀጠል ዱባይ ላይ ወይንም ደግሞ ኢማራት ላይ የዛሬው የወርቅ ዋጋ 24 ካራት 380 እየተሸጠ ይገኛል። 22 ካራት 350 ድርሃም እየተሸጠ ይገኛል ማለት ነው። 21 ካራት 330 ድርሃም እየተሸጠ ይገኛል። 18 ካራት 283 ድርሃም እየተሸጠ ይገኛል ማለት ነው። ይሄ ዱባይ ላይ ወይም ደግሞ ኢማራት ላይ ያለው የወርቅ ዋጋ ነው። በመቀጠል እንግዲህ ያው ሳዑዲ አረቢያ ላይ በሪያድ ከተማ 24 ካራት 453 ሪያል እየተሸጠ ይገኛል። 22 ካራት 425 ሪያል እየተሸጠ ይገኛል ማለት ነው። 18 ካራት 360 ሪያል እየተሸጠ ይገኛል። 21 ካራት 405 ሪያል እየተሸጠ ይገኛል ማለት ነው። ውድ ቤተሰቦች ይሄ በሪያድ ያለው የወርቅ ዋጋ ነው። ጅዳ ላይ 1 ግራም 21 ካራት የባህሬን ወርቅ 338 ሪያል እየተሸጠ ይገኛል። ስለዚህ የትም ቦታ ይሁን የትም ቦታ ወርቅ ስትገዙ ተከራክራችሁ ግዙ ማለት ነው። ምን ጊዜም እንደምነግራችሁ ዞር ወር ብላችሁ አንድ ቦታ ብቻ ገብታችሁ አትግዙ። ዞር ወር ብላችሁ ጠያይቃችሁ በደንብ ተከራክራችሁ ግዙ ማለት ነው። አስቀንሳችሁ የመስነእያውንም እንዲሁም ደግሞ የግራሙን ሂሳብ አስቀንሳችሁ ግዙ። መካ ላይ 1 ግራም 21 ካራት የባህሪን ወርቅ 342 ሪያል እየተሸጠ ይገኛል። ወርቅ እንግዲህ ዛሬ በጣም ለውጥ አለው፣ ቀንሷል። ምክንያቱም አንዳንድ ሰዎች ይህን ያህል ስል ታዲያ ይሄን ያህል የምትዩ መቼ ነው የቀነሰው የምትሉ አላችሁ፣ አዲስ ቪዲዮዬን የምታዩ ማለት ነው። ነገር ግን ያለፈውን ቪዲዮ ስታዳምጡት እዛ ላይ የበፊቱን ዋጋና የአሁኑን ዋጋ ስታመዛዝኑት ታገኙታላችሁ ማለት ነው። እና ዛሬ ማሻአላ ለውጥ አለው፣ ቀንሷል። ጦይፍ ላይ 1 ግራም 21 ካራት የባህሪን ወርቅ 350 ሪያል እየተሸጠ ይገኛል ማለት ነው። እንግዲህ 70 ገብቶ ነበረ 370 ማለት ነው። መዲና ላይ 1 ግራም 21 ካራት የባህሪን ወርቅ 354 ሪያል እየተሸጠ ይገኛል ማለት ነው። መዲናም እንግዲህ ያው መዲና ላይ 372 ሪያል ደርሶ ነበር ማለት ነው። ከዛም በላይ ወጥቶ ነበረ። ያው ይወጣል ይወርዳል፣ እንደዛ ነው ውዶች። የጅዛን ላይ 1 ግራም 21 ካራት የባህሪን ወርቅ 344 ሪያል እየተሸጠ ይገኛል። አዲስ ነገር እንግዲህ ለዛሬው ይዤ የመጣሁት ይሄንን ይመስላል። በሌላው ጋር ያለውን ደግሞ ኢንሻአላህ አዲስ ነገር ሲኖር የማሳውቃችሁ ይሆናል።
ይሄንን ቻናል ሰብስክራይብ በማድረግ ያው ቤተሰብ መሆናችሁን እንዳትረሱ። ቪዲዮውን ደግሞ ላይክ አድርጉት ለብዙ ሰው እንዲደርስ ማለት ነው። ውዶችዬ ያላችሁበት አላህ ይጠብቃችሁ። እንደወጡት በመቅረት አላህ ይጠብቀን። ያሰብነው ተሳክቶ ለሀገራችን ያብቃን። ሀገራችንን አላህ ሰላም ያደርግልን። መልካም ጊዜ ይሆንላችሁ።